ሰለስተ አፍላጋ ነበርነ አመ በፄዋዌ ወሰብሐቲሃ እንዚራቲነ ሰቀልነ ሶበ ተዘከርና ኢየሩሳሌም ሶበ ተዘከርና ለጽዮን እምኔም ለጽዮንም ኢየሩሳሌም ጽላተ ሙሴ ጸጳጦስ ዘሲና ጽላተ ሙሴ ጸጳጦስ ዘሲና ጸናጽል 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 ለአሮን ካህን ጸናጽል 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 ለአሮን ካህን ጽላተ ሙሴ ጸጳጦስ ዘሲና ጽላተ ሙሴ ጸጳጦስ ዘሲና ጸናጽል 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 ለአሮን ካህን ጸናጽል 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 ለአሮን ካህን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወፁ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጉሥ ሰለሞን ሕዝቡን ሰብስቦ ይህ ልጅ ወደ ሀገሩ ሊመለስ ነውና የበኩር ልጆቻችሁን ከተማሩት ከካህናት ወገን አብሮት እንዲሄዱ አዘዛቸው። ከዚህ በኋላ ሌዋውያን ተመርጠዋል። ንጉሥ ሰለሞን አባቱ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ትንቢት እንደተናገረላት አሁንም እቺ ሀገር በረድኤተ እግዚአብሔር የምትጠበቅ ሀገር መሆኗን በዚህ ይታወቃል በማለት ለልጁ ለምኒልክ የሰጠውን በረከትና ረድኤት እግዚአብሔር በአድናቆት ተመለከተ። ከዛም አያይዞ ሊቀ ካህናት ሳዶቅን በቶሎ ሂድና ታቦተ ጽዮን ላይ የሚገኘውን መጎናጸፊያ አምጣለው። የምኒልክ እናት ንግሥተ ሳባ ለታምሪን የላከችው ደብዳቤ በመንግስት ያሉት ሁሉ ታቦተ ጽዮንን እናስባት ዘንድ ለበረከት የሚሆን ነገር ላክልኝ ብላኛለችና በፍጥነት ለበረከት የሚሆን ነገር ስጠው። ስሰጠውም ሕገ ኦሪትን እንዲጠብቅ መስዋዕት በሚሰዋበት ጊዜ በኢየሩሳሌምና በታቦተ ጽዮን አንጻር ሁንና አቅርብ፣ ስትጸልይም በኢየሩሳሌም አንጻር ሆነ ጸልይ ብሎ ሊቀ ካህናቱም ሳዶቅ ለምኒልክ ነገረው። የሊቀ ካህናቱ ልጅ አዛርያስም በአባቱና በንጉሥ ሰለሞን ፊት ለበረከት የተሰጠውን ስጦታ በደስታ ተቀበለና ወደ ቤተ መቅደስ ጸሎት ሊያደርግ ገባ። እግዚአብሔር ታቦተ ጽዮንን ወደ ኢትዮጵያ እንድትመጣ ፍቃዱ ስለሆነ አዛርያስ በራእይ ያነጋገረውና በመንፈስ የሚያጽናናው ነበር። አዛርያስ ወደ ኢትዮጵያ እንደሚሄድ በንጉሥ ሰለሞን ታዞ ስለነበረ ይህንን በሚያመለክት አምደ እሳት ቤተ መቅደሱ በብርሃን ተከቦ አየ። ወዲያው ፈጥኖ የመንፈስ ቅዱስ ጓደኛውን አልማስን ከእንቅልፉ አነቃው። አልማስ ወንድሙ አቢስን ከእንቅልፉ ቀሰቀሰውና ሁሉም ተያይዘው ታቦተ ጽዮን ወዳለችበት ቤተ መቅደስ ገብተው ከመንበሩ እግር አጠገብ ቆሙ። በዚህን ጊዜ በቤተ መቅደሱና በዛ ይታይ የነበረው ብርሃን ግሩም ነበር። አዛርያስም እግዚአብሔር ታቦተ ጽዮንን ይዛችሁ ሂዱ ሲለን ነው ብለው ታቦተ ጽዮንን ንጉሥ በሰጠን መጎናጸፊያ ሸፍናችሁ ተነሱ አላቸው። አልማስና አቢስም ታቦተ ጽዮንን ይዘው ሲወጡ ከሊቀ ካህናቱ ከአዛርያስ በቀር የሚያውቅ የለም ነበር። እነሱም ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ ለመምጣት ጉዟቸውን በመልአክ እግዚአብሔር መሪነት በእግዚአብሔር ቸርነት ስለተቻላቸው በቅርብ ቀን ውስጥ ጋዛ ከምትባለው ክፍለ ሀገር ደረሱ። ከዚያም ተነስተው ቃዲስ በርኒን ከተባለው በረሃ አደሩ። ከዚያም ተጉዘው ደብረ ሲናን ወደ ኋላ አይተው በቅርብ ቀን ጉዞ በኤርትራ የብስ ሰፈሩ። ይህ ሁሉ ሲሆን በኢየሩሳሌም ንጉሥ ሰለሞን ሊቀ ካህናቱን በጠቅላላው ሕዝብ የታቦተ ጽዮንን ወደ ኢትዮጵያ መምጣት አላወቁም። ሊቀ ካህናቱ ሳዶቅ የተለመደ ጸሎት አድርሶ ወደ ቤተ መቅደሱ ገብቶ ቢመለከት ታቦተ ጽዮንን አጣት። በዚህ ጊዜ ደነገጠ፣ አዘነ። ሌዋውያን ካህናትም ሰምቶ ደነገጡ። ንጉሥ ሰለሞንም ነገሩን ሰማና ሳዶቅን አስጠርቶ ጠየቀው። ይህንን ከሰማ በኋላ ሰራዊቱን ልኮ ባሕረ ኤርትራን ከተሻገሩ ተዋቸው፣ እግዚአብሔር ፍቃድ ነው፣ ካልተሻገሩ ግን ታቦተ ጽዮንን መልሷት ብሎ ላካቸው። ሰራዊቱም ሄዶ አጧቸው። ቀዳማዊ ምኒልክ ታቦተ ጽዮንን አብሯቸው ስለመጣ በጣም ደስ አለው። ከዚህ በኋላ ሌዋውያን ካህናት ታቦተ ጽዮንን በመጎናጸፊያ ሸፍነው በአማረ ሰረገላ አድርገው ከፊትና ከኋላ እየዘመሩ ኢትዮጵያ ገቡ። ታቦተ ጽዮን ወደ ኢትዮጵያ የገባችውም በፈቃድ እግዚአብሔር ነው። ይሄውም ታቦተ ጽዮን ወደ ኢትዮጵያ ለመምጣቷ ምክንያት የሆኑት ራሳቸው ነገደ እስራኤላውያን እንጂ ኢትዮጵያውያን ባለመሆናቸው ታቦተ ጽዮን ከቤተ መቅደስ ስትወጣ ከወጣች በኋላም ይህንን ባደረጉ ሰዎች ላይ አንዳችን መቅሰፍት ከእግዚአብሔር ባለመታዘዙ በእነዚህ ሊታወቅ ይችላል። ንግሥተ ሳባ የመጡትን በክብር ተቀበለቻቸው። ይልቁንም ታቦተ ጽዮን አብራ መምጣቷን ስትሰማ ለእግዚአብሔር መስዋዕት አቀረበች። እርሷም ከእስራኤል በመጡ ነገደ እስራኤላውያንና ከኢትዮጵያውያን ወገን ሰዎችን አስመርጣ ታቦተ ጽዮንን በትጋት እንዲጠበቁ ሥርዓት ሰርታለች። የመንግስቷም ስልጣን በሙሉ ለቀዳማዊ ምኒልክ አስረከበች። ከዚህ በኋላ ሊቀ ካህናት አዛርያስ እንደ ሕገ ኦሪት ሥርዓተ መንግስት አድርሶ ቅባ መንግስት ቀባው። ንግሥተ ሳባ መንግስቷን ለቀዳማዊ ምኒልክ አስረከበች በኋላ ዛሬ ሳባ ከተባለው ቤተ መንግስቷ ከዚህ ዓለም በሞት ተለይታለች።
መቃብሯ ለጽዮን ባሰራችው ምኩራብ አጠገብ ሆነ። ይህ ቦታ እስካሁን ድረስ የንግሥተ ሳባ መቃብር እየተባለ ይጠራል። ንግሥተ ሳባ 3 ስሞች አሏት። አንደኛ ንግሥት ሳባ በአንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 10 ላይ ይገኛል። ሁለተኛ ንግሥት አዜብ በማቴዎስ ወንጌል ምዕራፍ 12 ከቁጥር 44 ላይ ይገኛል። ሶስተኛ ንግሥት መክዳ ክብረ ነገሥት ላይ ሰፍሮ ይገኛል። ንግሥት ሳባ ወደ ኢየሩሳሌም የሄደችበትን ምክንያት ስንመለከት አንደኛ በታምሪን አማካኝነት ንጉሥ ሰለሞን ጥሪ አድርጎላት ስለነበረ ዋና ዓላማዋ ኢየሩሳሌምን ለመጎብኘት፣ በተጨማሪም ንጉሥ ሰለሞንን ያሰራውን ቤተ መቅደስ ለመመልከት፣ በጆሮ የሰማችውን የንጉሥ ሰለሞንን ስጋዊና መንፈሳዊ ጥበብ በዓይኗ ለማየት፣ ሁለተኛ የኢትዮጵያ ሕዝብ ሃይማኖቱ ጠንካራ ስለሆነ እስራኤላውያን በሙሴ አማካኝነት የተቀበሉትን የቃል ኪዳን ታቦትና አምልኮታቸውን አይቶ ለመረዳት የኢትዮጵያን ሕዝብ በአምልኮተ እግዚአብሔር ጸንተው እንዲኖሩ ለማድረግ፣ ሶስተኛ ከእስራኤል ወገን ከዳዊት ዘር ክርስቶስ ይወለዳል ተብሎ የተነገረውን ትንቢትና ምሳሌ ስለምታውቅ ከንጉሥ ሰለሞን ለመተዋወቅና በቅርብ ለመነጋገር፣ አራተኛ የእስራኤል መንግስት አስተዳደርና አመሰራረት የቤተ ክህነቱንም ስልጣን ለመመልከት፣ አምስተኛው ዋና ዓላማዋ የኢትዮጵያና የእስራኤላውያን ሕዝብ እንዲተዋወቁና አቀራርቦ የአንድነትና የሃይማኖት ግንኙነት እንዲኖረው ለማድረግ መንፈስ እግዚአብሔር ስላነሳሳት ነው። የጽዮን በዓል አከባበር ታቦተ ጽዮንን ይዘው መጥተው ለመጀመሪያ ጊዜ ሐማሴን ማዕበል ቆዩ። ህዳር 20 ቀን ወደ ንግሥተ ሳባ ከተማ የዛሬዋ አክሱም ገብተዋል። ወዲያውኑ በማግስቱ ህዳር 21 ቀን የታቦተ ጽዮን ከጥንት ሲያያዝ በመጣው ስርዓት በኢትዮጵያ ተከብሯል። መንፈሳዊ በዓል በኢትዮጵያ መከበር የጀመረውም በዚሁ ጊዜ ነበር። ሌዋውያን ካህናት የእግዚአብሔርን ሕጉና ማደሪያ የሆነችውን ታቦተ ጽዮንን በዓመት በሚያከብሩበት ጊዜ ለጽዮን የሚገባው መዝሙር በከበሮና በጽናጽል እያሸበሸቡ በዓሉን ከፍ ባለ ስነ ስርዓት ያከብሩ ነበር። በጽዮን ፊት እንደየማዕረጋቸው ቆሞ በድርሳነ ጽዮን እንደተገለጠው እግትዋ ለጽዮን ወቅፍዋ የሚለውን መዝሙር ከዳዊት እያወጣጡ ይጸልዩ ነበር። በከበሮና በጽናጽል የእግዚአብሔር ምስጋና በአገራችን የተጀመረው ታቦተ ጽዮን ወደ ኢትዮጵያ ከገባችበት ጊዜ ጀምሮ ነው። ንግሥተ ሳባና ልጇ ቀዳማዊ ምኒልክ ተመካክረው ታቦተ ጽዮንን ወደ ኢትዮጵያ የገባችበትን ዕለትና በኢየሩሳሌም ሳለች የምትከበርበትን ዕለት እስራኤላውያን በሚያከብሯቸው በዓላት ሌዋውያን በከበሮና በጽናጽል እንዲዘምሩ አድርገዋል። ሌዋውያኑም ይህንን ትእዛዝ ተቀብለው በታቦተ ጽዮን ፊት የእግዚአብሔር ምስጋና ተጀመረ። በዚህ ጊዜ በኢትዮጵያ ማህሌት ተጀመረ ማለት ይቻላል። ህዳር 21 በየዓመቱ የምናከብረው ከታሪክና ከሃይማኖት ጋር በተያያዘ መልኩ ነው። ታቦተ ጽዮን ዳጎንን ድል ያደረገችበት አንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 12። በዚህ የተጠቀሰውን ታሪክ ለማስታወስ ይህች ታቦት ቀዳማዊ ምኒልክ ይዞ አክሱም የገባባትና ንግሥተ ሳባ ታላቅ በዓል አድርጋ የተቀበለችበትን በኋለኛው ዘመን ክርስትና ሲስፋፋ አብርሃ ጽባ በዚች በአክሱም ከተማ 12 ቤተ መቅደስ ያለው ቤተ ክርስቲያን ለመጀመሪያ ጊዜ ይህን አስደናቂ ቤተ ክርስቲያን ሰርተው ከጨረሱ በኋላ ቅዳሴ ቤቱን አከበሩ። እንዲሁም በ9ኛው መቶ ክፍለ ዘመን ዮዲት ክርስትናን ለማጥፋት በተነሳችበት ጊዜ በእርሷ ምክንያት ታቦተ ጽዮን ወደ ዝዋይ የተሰደደችበትን በኋላም በአክሱም ሊቃውንት አማካኝነት የሰላሙ ዘመን ሲመጣ ተመልሳ አክሱም የገባችበትን በዚሁ በህዳር 21 ስለሆነ በእነዚህ ተደራራቢ ታሪኮች ምክንያት በየዓመቱ በደማቅ ሁኔታ ይከበራል። ህዳር ጽዮን በአክሱም ጽዮን የሚባለውም ለዚህ ነው። ሰላም፣ ምን ያህል በንቲ ይባላለሁ። የኢቲአርቲ ሚዲያ ስራ አስኪያጅ ነኝ። ኢቲአርቲ ሚዲያ ባለፉት 4 ዓመታት የቤክሲያንን አስተምሮ ዶግማዋን ስርዓቷን ሳይሽር ወደ እናንተ እያደረሰ ይገኛል። መተላለፍ ያለባቸውን ነገሮች ብቻ ወደ እናንተ እያስተላለፍን ቅድስት ቤተክርስቲያንን ለዓለም በሚዲያው እያስተዋወቅን እንገኛለን። በኢቲአርቲ ሚዲያ በእናንተ ብርታት በእናንተ ጥረት ከ16 በላይ አብያተ ክርስቲያናት ታንጸዋል፣ ታድሰዋል፣ ወደፊትም ይታነጻሉ፣ ይታደሳሉ። ህንጻ ስላሴ ላይም የተለያዩ ፕሮግራሞችን በመስራት ወደ እናንተ እያቀረብን እንገኛለን። እናንተም እንደተማራችሁበት እንደተባረካችሁበት ህይወታችሁ በብዙ እንደተለወጠበት በምትሰጡን ግብረ መልስ እንረዳለን። ስለዚህ ወደፊት መስራታችንን እንቀጥላለን። የእናንተን ብርታት ይቀጥላል።
እስካሁን በራሳችን ጥረት በራሳችን ድካም እዚህ ደርሰናል። አሁን ግን የእናንተን ድጋፍ እንሻለን። ኢቲአርቲ ሚዲያ ከዚህ በላይ ጠንክሮ በዚህ በአዲሱ ስቱዲዮ ብዙ ሀሳቦችን ለመስራት የእናንተን ድጋፍ ስለፈለግን ባለፈው ህዳር 5 ቀጥታ የገቢ ማሰባሰቢያ ፕሮግራም ኢቲአርቲ ሚዲያን ይደግፉ በሚል ጀምረን ነበር። ብዙዎቻችሁ ደውላችሁ አበርትታችሁናል፣ ደግፋችሁናል። እግዚአብሔር ያክብርልን። አሁን ግን ባለፈው የገቢ ማሰባሰቢያውን ካደረገን በኋላ ብዙዎች የደወላችሁ በማቴሪያል እኛ በመናግዛችሁ ነገር አለ ወይ? በማቴሪያል እኛ የምናግዛችሁ ነገር አለ ወይ? ውጭ ሀገር ይሄ ነገር ይቀንሳል፣ ይሄ ነገር እዚህ ይሻላል ያላችሁን በሙሉ በካሜራ በድምጽ ግብአት በኒክ ማይክ በቡም ማይክ እንዲሁም በመብራቶች እንዲሁም ደግሞ ለቀጥታ ስርጭት የሚያገለግሉ መሳሪያዎችን ለኛ ድጋፍ በማድረግ ጉዟችንን ያግዙን። እናንተ ስታግዙን እኛ እንበረታለን። ወደፊት እጅግ ብዙ ጠቃሚ ማትረፊያ የሆኑ ፕሮግራሞችን ወደ እናንተ ልናደርስ ወደናል። ስለዚህ አግዙን። ሚዲያውን በገንዘብ ለማገዝ የምትፈልጉ ካላችሁ እዚህ ስር ባለው የኢቲ አርት ፊልም ፕሮዳክሽን አካውንት ድጋፍ ማድረግ ትችላላችሁ። ለምታደርጉልን ድጋፍ በሙሉ እግዚአብሔር አምላክ ያክብርልን። እንግዲህ ኢቲአርቲ ሚዲያ በአዲሱ ስቱዲዮአችንን በምን አይነት መንገድ ሰርተን ወደ እናንተ ምን አይነት ፕሮግራም ለማድረስ እንደተዘጋጀን ብዙዎቻችሁ ቪዲዮን አይታችሁታል። አሁንም ከዚህ ቪዲዮ በኋላ አጭር ቪዲዮ ለእናንተ እናደርሳለን። ኢቲአርቲ ሚዲያን አግዙ፣ ኢቲአርቲ ሚዲያን አበርቱ። እናንተ ስታበረቱን እኛ ጠንክረን የተሻለ ፕሮግራም ማትረፊያ የሆነ ፕሮግራሞች ለልጆቻችሁ ጠቃሚ የሆኑ መርሃ ግብሮችን እየሰራን ወደ እናንተ እናደርሳለን። ኢቲአርቲ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን። ዓላማችን ግለሰቦችን ሳይሆን ቤተክርስቲያንን ማገልገል ነው። ሰላም። እግዚአብሔር ያክብርልን። እንግዲህ ዛሬ ህዳር 3 ስራችንን እንግዲህ እዚህ ለመጀመር በፊት ከነበርንበት ቦታ እዚህ ምስካየ ኅዙናን ቤተሳይዳ ህንፃ ላይ ምስካየ ኅዙናን ያሉ አባቶችም የህንፃ ኮሚቴም በደንብ ቤተክርስቲያን ሚዲያ እንደመሆኑ ተባብረውን እዚህ መተናል። እዚህ ስንመጣ ግን ከበፊት የተሻለ እንደው በምን አይነት መንገድ እንስራ የሚለውን ነገር እንደው የስራችን ሂደትም እናንተም እንድታዩ ስለፈለግን ይሄ ኤዲቲንግ ሩማችን ነው። ኤዲቲንግ ሩም ለምሳሌ እዚህ ጋር ግራፊክስም ኤዲቲንግ የሚሰራበት ፒሲ ነው። እዚህ ጋር ደግሞ ሌላ ኤዲተር አለ። እዚህ ጋር ደግሞ እዚህ ቀጥታ ስርጭቶች ሲኖሩን ከዚህ የምንቆጣጠርበት ነው። አሁን ከበፊት ለምሳሌ ምስካየ ኅዙናን በ27 ለምሳሌ ትልቅ ጉባኤ ቢኖር እዚህ ቁጭ ብሎ ካሜራማኖቹ ብቻ እዛ ሆነው ከዛ የሚተላለፈውን ነገር ልክ እንደ ቴሌቪዥን ስቱዲዮ ከዚህ የሚቆጣጠሩበትን ነገር እየሰራ ነው። እሱን አልጨረስንም፣ በቅርቡ እንጨርሳለን። ስለዚህ የተሻለ ጥራት የተሻለ ኳሊቲ ለዓለም ለማዳረስ አማራጭ ፈጥረን ይሄንን እንዲያመች አድርገን እየሰራንበት ያለው ክፍል ነው። ከዚህ እንደምታዩት ቀጥታ ስርጭት ቢኖር ካሜራማኖች ብቻ ናቸው እዛ ጋር የሚኖሩት። እዚህ ጋር በኤርፎን ይገናኛሉ። ምንም ነገር መረባበሽ ሳይኖር እዚህ ጋር የሚቆጣጠረው ሰው ወደሚፈለገው ፕላትፎርም ይልካል። ሌላ ሚዲያም እንኳን መጥቶ እዚህ ጋር አብሮ እንትን ማድረግ ይፈልግ ምቹ ስለሆነ እዚህ ጋር እንደ ተጨማሪ ማስተላለፍ ይችላል ማለት ነው። ስለዚህ ይሄ ኤዲቲንግ ሩማችን ነው። ይሄ ደግሞ የተለያየ ቀረጻ የምናደርግበት ቦታ ነው። የተለያየ ቀረጻ ስናደርግ ምናልባት ይሄ ለሳምፕል የተቀመጡ ሶፋዎች ናቸው፣ ይቀያየራሉ እንደየፕሮግራማቸው ይዘት። እዛ ጋር ብረቶች አሉ፣ ባክግራውንዶች ይለጠፍባቸውና የተለያየ አይነት ያው ሰው ለእይታ ሲመቸው የተለያየ ነገር አይን ላይ ጥሩ ነገር እንዲፈጥር የምናደርግበት ነው ማለት ነው። እዚህ ጋር ማዶት የጥያቄና መልስ ውድድር አለን። እነዚህ እሱን የሚከታተሉበት ተወዳዳሪዎች ስክሪን ላይ እያዩ የሚወዳደሩበት አትሮንስ ነው ማለት ነው። እሱ ይቀመጣል። የሚሰቃቀሉ ነገሮች አሉ። ይሄን አሁን ስንሰራ በጣም ብዙ ወጪ አውጥተንበት ነው። ትንሽ ከኛ አቅም ስላነሰን ነው እንጂ አሁን ወደፊት እየሰራን እዚህ ጋር ስክሪኖች ይገጠማሉ። ስክሪኖች ሲገጠሙ የምንፈልጋቸውን ማስታወቂያዎች የምንፈልጋቸውን የቀጥታ ስርጭቶች ለምሳሌ ከዚህ በፊት ብዙዎቻችሁ ታውቁታላችሁ የጻድቃኔን ገቢ ማሰባሰቢያ ጎልደን ቲሊፕ ሆቴል ስንሰራ እንዲሁም ደግሞ የሰሜን ወሎንም እዛ ስንሰራ ሆቴል ተከራይቶ ነበር የተከራይ ኮሚቴው የሰራ ነውና ያንን ክራይኛ በቅናሽ ቀንሰን እዚህ ቦታ ላይ እስከ 30 እስከ 40 ሰው ይዛል። እዛ ጋር ይሄንን ነገር አመሻሽተን ሌላ ቦታ በሆቴል የሚሄደውን የቀጥታ ስርጭቶች ወደ ውጭ የሚወጣውን ነገር
እዚሁ አስቀርተን በተሻለ የምስል ጥራት ሰፈሩ ለመብራትም ችግር የለበትም፣ ህንጻውም የመብራት ችግር የለበትም። እንደገና ደግሞ ለኔትወርክም ጥሩ ስለሆነ ያንን ነገር ያስቀራል ማለት ነው። እንደኛ ብቻ ሳይሆን ለሌሎች ሚዲያዎችም አጋዥ የሆነ ነገር ይፈጥራል ማለት ነው። እኛም የተሻለ የኔትወርክ ፍጥነት እዚህ አስገብተን የኔትወርክ ችግር እንዳይመጣ እንደገና ደግሞ የምስል ጥራትም እንዳይቆራረጥ እኛ የምንችለው እናደርጋለን። ሌሎች እንደኛ ያሉ እነ ቋንቋይነሽ፣ እነ ነጋሽ፣ እነ መንክር፣ እነ ቀዳሚ ጸጋ ሌሎች ሚዲያዎች አሉና ያንን ነገር ሰፖርት ያደርጉን። የተሻለ ራማ ቲዩብ አለ በጣም በቤተክርስቲያን ላይ በቀጥታ ስርጭት የሚታወቅ ነው። እሱም ብዙ ሚዲያዎች አንድ ላይ ሆነን ቤተክርስቲያንን የምንጠቅመትን ፕላትፎርም እኛ ዛሬ ጀምረናል። ከኛ በላይ ደግሞ ነገ ሌሎች ሚዲያዎች እየጠነከሩ እንዲሄዱ ኢኦቲሲ እና ኤምኬ ብቻ ነው የሁለት ቻናል ያለንና በብሮድካስት ደረጃ ሶስተኛና አራተኛ መምጣት አለባቸው ብለን ስናስብ እኛ ዛሬ መንገዱን ጀምረናል። በግል ሚዲያ እንደዚህ ሰፋ ያለ ስቱዲዮ ለምነት ለመናገር በቤተክርስቲያን ደረጃና ነገ ከነገ ወዲያ ደግሞ የተሻለ ሚዲያዎች እንዲመጡ እኛ መንገድ ከፍተናል ማለት ነው። እዚህ ጋር የምታዩት የድምጽ ክፍል ነው። ብዙ ጊዜ የመንፈሳዊ ሚዲያዎች ድምጽ ችግር አለብን። ስለዚህ አሁን ዜና ሲሰራም ምን ሲሰራም ሁሉም የድምጽ የሚያስፈልጉ ትረካዎች ሲሰሩ እዚህ ውስጥ ይሰራል። ትንሽ ስላልጨረስነው ነው ሲዘጋ ድምጽ ምንም አይገባም። ያኔ የተሻለ ሰውም የሚሰማ ብዙ ጊዜ ኦርቶዶክሳውያን ሚዲያዎች ፕሮግራሞቻችን የምስል ጥራትና የድምጽ ጥራት ይጎለናልና በሚዲያው ልክ ቤተክርስቲያንን የመገመት ነገር አለ። ስለዚህ ያንን ነገር ለመቅረፍ እኛ የተወሰነ በምንችለው ደረጃ ጀምረናል ማለት ነው። ነገ ከነገ ወዲያ ደግሞ የተሻለ አድርገን እንጀምራለን። ሀ ተብሎ ነው ለሚባለውና እኛ ብቻ ሳይሆን ነገ አብረን እንቀጥላለን ብለን እናስባለን። ዛሬ ሚዲያዎች ናቸው በዛት ያሉት። ሌላ ደግሞ ከገዳሙ የመጡ አባቶችና የሚመለከታቸው አካላት ናቸው። ስራችንን እንዲያዩ ስራችን እንዲባረክን በጸሎት አስጀምረናል። ነገ ከነገ ወዲያ ገዳሙ በደንብ እያገዘን ነው። ነገ ከነገ ወዲያ ደግሞ የገዳሙ ሚዲያ አለ የራሱ የምስካየ ኅዙናን ገዳም ሚዲያ። እኛም በሚችለው መንገድ ገዳሙን ለማገዝ እናንተም ደግሞ በሚችሉት መንገድ ያው እኛ ጎረቤት ሆነን ስለመጣን እንድታግዙ በሚል ነው። እንግዲህ ይሄኛው የድምጽ ክፍላችን ነው ማለት ነው። ይሄ ደግሞ እንግዳ ሲመጣ የምናናግርበት ክፍል ነው በዋናነት። ነገር ግን ያው ብዙ ሰፊ ቢሮ ስለሚያስፈልግ ለጊዜው ምንድን ያደረግነው ኢቲአርቲ ሚዲያ እንደ ሚዲያ ከ2005 ጀምሮ የተለያዩ አድባራትና ገዳማትን ምናልባትም ለመጥቀስ ወይ ጋምቤላ አካባቢ ካሌሉ አብያተ ክርስቲያናት ውጪ ትግራይ ክልል ያሉ አማራ ክልል፣ ኦሮሚያ ክልል እስከ ሶማሌ ጫፍ ድረስ ሄደን እስከ ቀብሪ ዳር ድረስ የሰራናቸው ብዙ ዶክመንተሪዎች አለ። ከ2005 ጀምሮ ትልቁ ነገር ታውቁታላችሁ ሚዲያ ላይ ዳታ ሴንተር ነው። ዳታ ሴንተር የለንም እንደዚህ በብሮድካስት ካልሆነ በስተቀር ማለት ነው። ሶኛ ያለን ነገር ምንድን ያደረግነው ይሄ ሁለት ክፍል ነው። አንድ ኤሲ ለማስገጠም እሱን ትንሽ የአቅም ውስንነት ስላለብን ነው። ኤሲ ካስገጠም በኋላ ያው ሴኩር መሆን ስላለበት ዳታ ሴንተራችን እዛ አድርገን ከዚህ ሁሉም ዳታ ወደ ፈለገው ቦታ የትም አለመሆነን ለመከታተል ኔትወርክ አለ ከዚህ ሆነን ኮንትሮል እናደርጋለንና ይሄኛውን ክፍል ለሱ አስበን ነው እየሰራን ያለ ነው። ነገ ከነገ ወዲያ የምንፈልጋቸውን ዳታዎች በፈለግነው ሰዓት ላይ የትም ሆነን ለማግኘት የግድ ዳታ ሴንተር የተደራጀ መሆን አለበት። ያንን እኛ እንደ ዩቲዩብ ወይ ደግሞ እንደ ፌስቡክ ሳይሆን እንደ ብሮድካስት አስበን እየሰራን ስለሆነ ዳታ ሴንተራችን እዚህ ጋር ለመስራት ጀምረናል። ኦልሞስት ቤዝመንቱን ስለሰራን ከዚህ በኋላ ያለው ነገር የሚሞላሉ ነገሮች ናቸውና ይሄን ይመስላል። ይሄ ደግሞ ትንሽ በቅርቡ እንጨራርሰዋለን። እንግዳ ሲመጣ በነፃነት የምንናናግርበት ቦታ ነው። እዚህ ጋር ደግሞ የሚተላለፉ ፕሮግራሞች አሉ። ሁልጊዜ ማታ ከሰኞ እስከ ዓርብ አንድ ሰዓት ላይ የዜና ሰዓት አለን። የዜና ሰዓታችን ዜናው ትክክል ነው ወይ መጀመሪያ ተጣርቶ ነው የሚሰራው። ከሱ ውጭ የተለቀቁ ዜናዎች ወደ ህዝብ ከመድረሳቸው በፊት ኮንትሮል የምናደርግበት ወይ ደግሞ የምናይበት ቦታ ይሄ ነው ማለት ነው። አጠቃላይ ምናልባት ይሄን ይመስላል። የቀሩ ነገሮች ካሉ ደግሞ እየተነጋገርን እንጨርሳለን ማለት ነው። አንድ የቀረን ነገር አለ፣ እዛ ላሳያችሁ። እሱን አሁን ዜና እግዚአብሔር ቢፈቅድ ከሁለት ወር ከ3 ወር በኋላ ቅድም ያልኳችሁ ስክሪን ሲገባ ቀጥታ ላይቭ ነው የምንቀርጸው ዜናዎችን። ግን እስከዛ ማድረግ ያለብን ምንድነው እየዘረጋን ከዚህ በፊት እንደምንሰራው ስታንድ እያቆምን ከምንሰራ እችኛዋን የተለያዩ ባክግራውንድ ያላትን የክሮማ ማሽን ክሮማ ያው ዘመኑ የሚፈልገው ቴክኖሎጂ ሰማያዊና አረንጓዴ ስለሆነ ሁለቱ አለ እስከዚህ ይዘረጋል። ስለዚህ የምንፈልገውን ዜና ምናምን ነገር ያለምንም ሳንጨናነቅ በቨርቹዋል ስቱዲዮ እዚህ ጋር እንሰራለን። አሁን በቅርቡ ደግሞ ከዚህ ጫፍ እስከዛኛው ጫፍ 12 ሜትር የሚሆን ክሮማ እንዘረጋለን። ያ ክሮማ ምንድነው የምንፈልገውን ኢንተርቪውም ይሁን ሌሎች አይነት ፕሮግራሞችን በክሮማ ቀርጸን ቨርቹዋል ስቱዲዮ ተሰርቶ በጥሩ የሆነ ምስል ጥራትና እይታን በሚስብ ዲዛይን ተሰርቶ ሰው ሲያየው ደስ እንዲለው ምናልባት ሌሎች ሃይማኖት ተቋማት ለምሳሌ እንደ ፕሮቴስታንቶችን ማንሳት እንችላለን እና ከኛ የተለየ ነገር ኖሯቸው አይደለም በምስል ጥራት ላይ የተሻለ ነገር የሚሰሩት የኛ
ለዛ ነገር ክሬዲት አለመስጠትና የዛ ነገር ላይ ላለመስራት ብቻ ነው። ስለዚህ እኛ ለምሳሌ ማዕዶት ለኢትዮጵያ የኪነ ጥበብ መርሃ ግብር አይታችሁታል። አሁን 5ኛውን በቅርቡ እናካሄዳለንና ቤተክርስቲያን ፕሮግራም ስታዘጋጅ የተሻለ ጥራት፣ የተሻለ የድምጽ ጥራት፣ የተሻለ የምስል ጥራት፣ የተሻለ ፕሮግራም መስራት እንደምችል እኛ አንዳንድ ሚዲያ ጀምረን አሳይተናል። ነገ ከነገ ወዲያ ደግሞ ሌሎች እየቀጠሉ ነው። እንዲህ ነው መሆን ያለበትና አሁን ይሄንን በዚች ቦታ ላይ ጀመርን። የተሻለ ሰዎች ደግሞ የተሻለ ቦታ ሲያገኙ ከዚህ ይበልጥ እንዲሰሩ ነው ሐሳባችንና እናንተም መታችሁ እንድታዩ ፈለግነው ይሄንን ነገር ነው። ሐሳብ እንቀበላለን። ከዚህ በፊትም እንደምናደርገው የምትሰጡንን ሐሳብ እየሰራን ከስርዓተ ቤተክርስቲያን አንወጣም፣ ወተንም አናቅም። በቤተክርስቲያን ጉዳይ ላይ አንደራደርም። በቤተክርስቲያን ጉዳይ ላይ ከዚህ በፊት ራሳችንን ለሰተን ሰርተናል። ከዚህ በፊት ማለት ነው። በግለሰቦች ጉዳይ ሳይሆን በቤተክርስቲያን ጉዳይ ላይ በፍጹም ወደ ኋላ እንትን አንልም። ምናልባት ሁላችሁም ልታውቁ ትችላላችሁ። ኢቲአርቲ ሚዲያ ላይ ምናልባት በዚህ ካሜራ ይቀርጹ ወይ የድምጽ ጥራት ችግር አለባቸው ምናምን ነው እንጂ የቀኖና የዶግማ የቤተክርስቲያን ስርዓት ችግር አለባችሁ ብላችሁ እናንተም አታስቡም። ከጀርባችን ያለውን ነገር እንዳለ ብትፈትሹ ያን ነገር አታገኙምና ይሄንን የምናደርገው ያደግንበት የተወለድንበት ስለሆነ ነው። እኔ በግሌ ስለሺ በግሉ አብዛኞቻችን እኔና እሱ ዩኒቨርሲቲ እናስተምራለን። አብዛኞቻችን ወደ 13 ልጆች አለን። የዩኒቨርሲቲ ግራጁዌት ናቸው። ዩኒቨርሲቲ ስናስተምር በግል የምንሰራው ነገር እግዚአብሔር ይመስገን ቤተሰቦቻችን ያኖርናል። ግን እንደው ቤተክርስቲያንን በሚዲያው መንገድ እናግዝ ብለን እዚህ ገብተንበታልና ይሄንን ነገር ነው እየሰራን ያለነው። ወደፊት ደግሞ የገዳሙ አባቶችም እዚህ ያሉ ከገዳሙ ጋር ጥሩ ነገር እንሰራለን ብለን እናስባለን። ያ ጅንጃና ሆኖ አይደለምና ያለው እውነታ ስለሆነ ነው። እኛም የገዳሙ ሚዲያ በደንብ ማገዝ እንፈልጋለን። ይሄንን በውሸት ሳይሆን ወንድሞቻችን ይመሰክራሉ ከሌሎች ሚዲያ ጋር ያለንን እንትን በዚህ አጋጣሚ እኛም ቃል መግባት እንፈልጋለን። እምትኮሩበት እኛ እዚህ በመግባታችን ጥሩ ሰዎች ገብቷል እንድትሉ የሚያስኬድ ስራ እንሰራለን ብለን እናስባለን ከእግዚአብሔር ጋራ። እናንተም በጸሎት አስቡን። ወንድሞቻችንም ከመንገድ ስንወጣ ተመለሱ ብሎን ሐሳብ ስጡን። ይሄን ይመስላል። ስለመጣችሁ እግዚአብሔር ያክብርልን።